ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በተደረገ አንድ የእንግሊዝ ፕሪሚየር ሊግ ጨዋታ ኤቨርተን በሜዳው ማንቸስተር ዩናይትድን አስተናግዶ የማይክል ካሪክ ማንቸስተር ዩናይትድ አስደናቂ ፎርሙን በቀጠለበት ከ2026 የፈረንጆቹ አዲስ ዓመት አንስቶ በፕሪሚየር ሊጉ ብቸኛ ያልተሸነፈና በርካታ ነጥቦችን ያሳካው የማይክል ካሪክ ቡድን አስደናቂ የድል ጉዞውን በቀጠለበት የምሽቱ ጨዋታ በአዲሱ ፈራሚ በ73.3 ሚሊዮን ፓውንድ ከአርቢ ላይፕዚግ ያለፈው ክረምት ወደ ማንቸስተር ዩናይትድ የተቀላቀለው ቤንጃሚን ሼሽኮ በአስደናቂ መልሶ ማጥቃት ባስቆጠረው 71ኛ ደቂቃ ግብ ማንቸስተር ዩናይትድ ኤቨርተንን ሜዳው ላይ 1-0 በማሸነፍ ወሳኙንና ጣፋጩን 3 ነጥብ በኤቨርተን ስቴዲየም ማሳካት ችሏል። ይህንን ጨዋታ በተመለከተ ዝርዝር ጉዳዮችን ሰፋ አድርገን እንመለከታለን። በዩናይትድ ዙሪያ ከሰሞኑ እንግዲህ መነጋገር ያለብንን ነጥቦች አልተነጋገርንም። በዚህ ፕሮግራም እንግዲህ አጠቃላይ የዩናይትድን የማይክል ካሪክ የአሰልጣኝነት ዘመን በጊዜያዊነት እንግዲህ በአስደናቂ ሁኔታ የቀጠሉበትን የካሪክ አስደናቂ የ6 ጨዋታ ጉዞ 5 ድል 1 አቻ የ2026 የማንቸስተር ዩናይትድ የሚጠበቀውን የሚፈለገውን አይደንቲቲ በድጋሚ በማይክል ካሪክ ውስጥ ማግኘት ችሏል። በዚህ ዙሪያ እንግዲህ በዚህ ፕሮግራም ጠቅለል አድርገን ስለ ማንቸስተር ዩናይትድ ወቅታዊ ብቃትና አስደናቂ የምሽቱን ድል አንስተን እንወያያለን። ከዚህ ፕሮግራም በመቀጠል የአርሴናሉ የፊት መስመር ተጫዋች አጥቂ ቪክቶር ዮኬሬስ ዳግም ወደ አስቆጣሪነት መመለስ፣ በምን አይነት የጨዋታ ስታይል እሁድ ምሽት በተደረገው የለንደን ደርቢ ጨዋታ የታዩ 2 አስደናቂ ግቦች፣ የተጫዋቹ ኳሊቲ የተስተዋለበትን ጉዳይ ከዚህ ፕሮግራም በመቀጠል የምንወያይ ይሆናል። ይሄ ፕሮግራም ግን ትኩረት የሚያደርገው በማንቸስተር ዩናይትድ የምሽቱ ድል ወቅታዊ ብቃት፣ ስለ አስደናቂው ፈራሚ ቤንጃሚን ሼሽኮ በማይክል ካሪክ ውስጥ በካሪክ ውስጥ ወሳኝ ግቦችን ከቤንች ላይ የተነሳ እያስቆጠረ ቡድኑን ከሽንፈት ወደ ከአቻ ውጤት ወደ አሸናፊነት የሚቀይሩ የማንቸስተር ዩናይትድ ኤክስ ፋክተር ሆኗል። ቤንጃሚን ሼሽኮ በሩበን አሞሪም ውስጥ ውጤታማ መሆን ያልቻለው ይሄ ስሎቬኒያዊው የፊት መስመር ተጫዋች በካሪክ ውስጥ አስደናቂ የመጨረሻ ደቂቃ ግቦችን እያስቆጠረ ማንቸስተር ዩናይትድ ለቶፕ 4 የሚያደርገውን ጉዞ የበለጠ አጠናክሮ በዚህ ሰዓት ምናልባት ከየትኛውም የእንግሊዝ ቡድን በላይ ሴፍ ዞን ውስጥ የሚገኝ አሸናፊነቱ፣ ጥንካሬው፣ በያዘው ፎርም የቀጠለ በማይክል ካሪክ ውስጥ ስኬታማ ሽግግርን እያደረገ የሚገኝ ብቸኛ ቡድን ሆኗል። ለዚህም ነው በፕሪሚየር ሊጉ 2026 ከገባበት ጊዜ አንስቶ ብቸኛ ቡድን ነው ማሳካት ካለበት 18 ነጥቦች ውስጥ 16ቱን በማሳካት አራተኛ ደረጃ ላይ በ48 ነጥብ በመቀመጥ ከሶስተኛ ደረጃ ላይ ከሚገኘው አስቶን ቪላ በ3 ነጥብ ብቻ በማነስ የቶፕ 4 ቦታ ሴፍ ለማድረግ ከየትኛውም ጊዜ በላይ የተቃረበ ወደ ቻምፒየንስ ሊግ እግር ኳስ የማይክል ካሪክ ማንቸስተር ዩናይትድ የመመለሱ ዕድል አሁን ላይ በከፍተኛ ሁኔታ እየጨመረ በተሻለ የቶፕ 4 ደረጃ ይዞ እንደሚያጠናቅቅ ከወዲሁ የሚያስመዘግባቸው ውጤቶች መናገር የሚችሉበት የማንቸስተር ዩናይትድ ከሩበን አሞሪም በኋላ የተደረገው ሽግግር ጤናማ መሆኑን በድጋሚ የታየበት ሌላኛው ድል፣ ሌላኛው ያማረ የማንቸስተር ዩናይትድ ሳምንት ነበር። በመጨረሻም ሰኞ ምሽት የሼሽኮ አስደናቂ አጨራረስ
አስደናቂ ካውንተር አታክ በሶስቱ አዳዲስ ፈራሚዎች ኩኛ በረጅሙ ለብራያን ኢምቤሞ በአስደናቂ ሁኔታ አመቻችቶ ለሼሽኮ በማቀበል ሶስቱ አዳዲስ ፈራሚዎች በቀጥታ በግብ ላይ በተሳተፉበት እንቅስቃሴ 71ኛ ደቂቃ ላይ ነው ዩናይትድ ሁለተኛ 45 ኤቨርተን ላይ አስቆጥሮ ወሳኙን 3 ነጥብ ጣፋጩን ድል ይሄ ወጣት የወደፊት ብዙ ተስፋ የተጣለበት የዩናይትድ የምልመላ ክፍል ኃላፊዎችን የምልመላ ብቃትም ውሳኔም ተገቢነትን ያረጋገጠ ኳሊቲ በእያንዳንዱ ጨዋታ ተቀይሮ ከቤንች ላይ የተነሳ የተጫዋቹን ኳሊቲ እያሳየ ይገኛል። በቤንች ላይ ካሪክም ይህን ተጫዋች የሚጠቀምበትን ጊዜና ሰዓት ማኔጅ በማድረግ የቡድኑ ኤክስ ፋክተር አድርጎ ማንቸስተር ግቦችን ሲፈልግ 3 ነጥብን ሲፈልግ በጨዋታው አስፈላጊውን ነጥብ ይዞ ለመውጣት አሁን ላይ ቤንጃሚን ሼሽኮ የቡድኑ ቁልፍና ኤክስ ፋክተር ሆኗል። እስቲ ዩናይትድ የምሽቱን ጨዋታ በምን አይነት መልኩ ነው ያጠናቀቀው? ድሉስ ለዩናይትድ ምን አይነት መልክ አለው? በጨዋታ ላይ በተስተዋሉ እንቅስቃሴዎች የዩናይትድ ተጫዋቾች የነበራቸው ብቃት አስተዋጽኦ ምን ይመስል ነበር? ጠቅላላ አድርገን በዚህ ፕሮግራም እንመልከት። የዛሬ የእንግሊዝ ጋዜጦችን በስክሪናችን ላይ ተመልከቱ። ሁሉም 7 ለህትመት የበቁ ጋዜጦች ትኩረታቸው በማንቸስተር ዩናይትድ የምሽቱ ድልና በቤንጃሚን ሼሽኮ የቡድኑ አስደናቂ ጨራሽ የቦክስ አጥቂ መሆኑን በድጋሚ ኳሊቲውን ተቀይሮ ገብቶ በአማድ ዲያሎ 58ኛ ደቂቃ ላይ በኳሊቲና በስታንዳርድ አጨራረስ ለዩናይትድ ወሳኝ ተጫዋች መሆኑን በድጋሚ ቀጥሎበታል። ዩናይትድ እንግዲህ ከ13 ቀን በፊት ነበር የዌስትሃምን ጨዋታ ከሜዳ ውጪ በለንደን ኦሎምፒክ ስቴዲየም በሼሽኮ የመጨረሻ ደቂቃ ግብ 1-1 ከተለያየ በኋላ ሰኞ ምሽት ትናንትና የፕሪሚየር ሊግ ሌላኛውን ፊክስቸር ማድረግ የቻለው በዚህም እንግዲህ ጣፋጩን ድል በዩናይትድ በቀድሞ አሰልጣኝ በዴቪድ ሞይስ ላይ ማይክል ካሪክ በሰለጠነበት ከሞይስ ጋር የተወሰኑ ጊዜያትን አብሮ በማንቸስተር ዩናይትድ ቆይታ ማድረጋቸው ይታወሳል። እንግዲህ ካሪክ ደርሶ ሞይስን ሜዳው ላይ በመሄድ አስፈላጊውን 3 ነጥብ ይዞ ተመልሷል። እንደምታስታውሱት በመጀመሪያው ዙር ጨዋታ ከኤቨርተን ኢድሪስ ጋዬ በቀይ ካርድ ወጥቶ በጊዜ ማንቸስተር ዩናይትድ ለቀጣይ 89 ደቂቃዎች በተጨማሪ ደቂቃም ጭምር በአስተማማኝ ሁኔታ በሩበን አሞሪም ውስጥ ፐርፎርም ሳያደርግ ቀርቶ 1-0 በኦልድ ትራፎርድ መሸነፉ ይታወሳል። ይሄ ደግሞ በማንቸስተር ዩናይትድ እግር ኳስ ታሪክ ውስጥ አዲስ ሪከርድ የተጻፈበት ደካማ ወቅት ነበር። ጉዳዮች ሁሉ መቀየራቸው የምናስተውለው ማንቸስተር ዩናይትድ እና ሽንፈት ከተለያዩ ልክ የማይክል ካሪክ የስራ ቅጥር እንደተፈጸመ ማንቸስተር ዩናይትድ እና ሽንፈት ተለያይቷል። አሁን ማንቸስተር ዩናይትድ በድል ጎዳና በአስደናቂ ውጤት ቡድኑ ከስጋትም ከጭንቀትም ከሳምንት በመካከለኛም በትላልቅም በሚድል ክላስም ክለቦች በቀላሉ ነጥብ የሚጥል ቡድን ሳይሆን ዩናይትድ እያንዳንዱን ጨዋታ 3 ነጥብ የማግኘት አድቫንቴጁ የበለጠ የሰፋበት በድል ባሸበረቀ መልኩ እንግዲህ ከማይክል ካሪክ ጋር ካለፉት 6 ጨዋታዎች ውስጥ 3ቱን መረቡን ሳያስደፍር በክሊንሺት የወጣበት እንዲሁም ከ2025 ማርች ወር በኋላ ለመጀመሪያ ጊዜ ማንቸስተር ዩናይትድ ከሜዳ ውጪ ክሊንሺት ጠብቆ መረቡን ሳያስደፍር የወጣበት ሌላኛው ጨዋታ ነበር። ለማንቸስተር ዩናይትድ ደጋፊዎች ወቅቱ የበለጠ ከየትኛውም የፕሪሚየር ሊግ ክለብ ከሳምንት ውጤታማ ስኬታማ በመሆን አስደናቂ ጉዞውን በፕሪሚየር ሊግ ቀጥሎ ማንቸስተር ዩናይትድ ወደ ቀድሞ አይደንቲቲ እየተመለሰ እንደሆነ በማይክል ካሪክ ውስጥ በተለይ አሸናፊነቱ ጨዋታን የሚገልበት መንገድ ከምንም ላይ የማስቆጠር አቅምና ጊዜና ሰዓቱን የጠበቀ ኳሊቲ በቡድኑ በኩል እየተስተዋለ ነው የሚገኘው። እንግዲህ ካሪክ ማንቸስተር ሲቲንና አርሴናልን አንደኛና ሁለተኛ ደረጃ ላይ የተቀመጡ ክለቦችን በማሸነፍ ቶትናምን ጨምሮ የካሪክ አስደናቂ ጉዞ በቶፕ 6 ክለቦችም ላይ የተገኙ ድሎች አሉ። ማይክል ካሪክ እንግዲህ 2 ጊዜ በማንቸስተር ዩናይትድ የአሰልጣኝነት ዘመን
ምንም አይነት ሽንፈት አላስተናገደም። 9 ጨዋታ ነው ያደረገው፣ 7ቱን አሸንፎ በሁለቱ አቻ ወጥቷል። ከዚህ በፊት በነበረው ጊዜያዊ አሰልጣኝነት ቆይታና የካሪክና የዩናይትድ ጉዞ አሁንም በአማረ ሁኔታ የቀጠለበት ሌላኛው ሳምንት ነው። ጨዋታውን እንዴት ተመለከታችሁት? ከረፍት በፊትና ከረፍት በኋላ ሁለት አይነት መልክ የነበረው 90 ደቂቃ ነበር የተመለከትነው። ከረፍት በፊት በአብዛኛው የጋራ ኳሶችን ማሸነፍ፣ ጥብቅ የሆነ የመከላከል ስትራክቸር፣ የበለጠ የኤቨርተን የጨዋታ ሲስተም ለዩናይትድ ፈታኝ የነበረ አልፊ የነበረ በአካል ብቃት የተሞላ በቀላሉ ኤሪያዎችን የማይከፍቱ በሎው ብሎክ በራሳቸው የመጫወቻ ቦክስ ውስጥ ጥቅጥቅ ብሎ በመከላከል በነ ታርኮስኪና ኪን በረጃጅሙ ከራሳቸው የመጫወቻ ክልል የሚርቁ ኳሶችን የበለጠ በመከላከል የመጀመሪያ 45 ለማንቸስተር ዩናይትድ ፈታኝ ነበር። ከአማድ ዲያሎ ሙከራ ፒክፎርድ ከመለሳት እንዲሁም ታርኮስኪ ከመስመር ላይ ክሊር ካደረገው አጋጣሚ ውጪ ከረፍት በፊት በዛ ደረጃ ኳሊቲውን የጠበቀ እድል ሳይፈጠር የመጀመሪያ 45 እንደ እግር ኳሱ ተመልካች እንደ ምሽት ጨዋታ ብዙም ማራኪና የሚስብ አልነበረም። ሁለተኛ 45 ኤቨርተኖች ሆም አድቫንቴጅን በመጠቀም ከራሳቸው መጫወቻ ክልል ወጥተው ለመጫወትና ዩናይትድ ላይ ጫና ለመፍጠር ባሰቡት መሰረት ለዩናይትድ ተጨማሪ የማሰቢያ ጊዜና ኤሪያዎችን መክፈቱን ተከትሎ የማይክል ካሪክ ቡድን በሚታወቅበት የቀድሞ የማንቸስተር ዩናይትድ አይደንቲቲ በሰር አሌክስ ፈርጉሰን ውስጥ የምናየው በተወሰኑ ጊዜያት በጆዜ ውስጥ ይዞ የነበረው መልክ የሃይ ተርኖቨር የመልሶ ማጥቃትና በካውንተር አታክ አስደናቂ የአጭር ቅብብል ረጃጅም ኳሶች ኤሪያን ዶሚኔት የሚያደርግና ከኳስ ውጪ ፔኔትሬት በማድረግ ከኳስ ውጪ ወደ ተጋጣሚ አደጋ ክልል በመሮጥ ኳሊቲያቸው ከፍ ባሉ ተጫዋቾች እንደነ ብራያን ምቤሞ አይነት ተጫዋቾችን ታርጌት ያደረገ የሽግግር እንቅስቃሴ ተጠቅሞ ማቲያስ ኩኛ ከራሱ የመጫወቻ ክልል ሆኖ ነው በረጅሙ ወደ ብራያን ምቤሞ ያሻገረውን ኳስ ጊዜና ሰዓቱን ታይሚንግን የጠበቀ ለቤንጃሚን ሼሽኮ ጣጣውን ያለቀ ኳስ በማቀበል በአስደናቂ አጨራረስ ሼሽኮ አስቆጥሮ ዩናይትድ ሁለተኛ 45 የተፈጠረውን አጋጣሚ በፍጥነት በመግደል ነበር ወሳኙን 3 ነጥብ ከኤቨርተን ስቴዲየም ይዞ መመለስ የቻለው። ነገር ግን ማንቸስተር ዩናይትድ በሩበን አሞሪም ውስጥና በካሪክ ምን ያክል መለወጡን ይሄ ቡድን ከሽንፈት የቡድኑን ደጋፊዎች ከማሳዘን ከሳምንት ሳምንት በዩናይትድ አይደንቲቲ ደረጃ የማይመጥኑ ውጤቶች ሲመዘገቡ ሰንብተው አሁን የዩናይትድ ሪከርድና ጤናማ ዘመን ከፊት ለፊት እየመጣ እንደሆነ ሽግግሩ የሚያሳይ ነው። ለምሳሌ በሩበን አሞሪም ውስጥ ማንቸስተር ዩናይትድ 5 ጨዋታ ለማሸነፍ 16 ጨዋታ ጠብቋል። 5 ጨዋታ ለማሸነፍ ካሪክ 5 ጨዋታ ለማሸነፍ ከሩበን አሞሪም 14 ጨዋታ ያነሰ ጊዜ ነው የተጠቀመው። ያነሰ ይሄ የሚያሳየን በካሪክ ውስጥ ማንቸስተር ዩናይትድ ጤናማ መረጋጋት ውስጥ መግባቱን እነዚህ ድሎችና ቁጥሮች በስፋት የሚያሳዩ ነው። ምክንያቱም ማንቸስተር ዩናይትድ ከአሞሪም ጋር ያሉ ሪከርዶች በአብዛኛው በክለቡ ታሪክ ውስጥ ታይቶ ማይታወቁ ለማንቸስተር ዩናይትድ ለደጋፊውም ለእግር ኳሱም ቤተሰብ ለመቀበል የሚቸግር በጣም ፈታኝና አሳሳቢ ወቅት ነበር በአሞሪም ውስጥ ማንቸስተር ዩናይትድ እያሳለፈ የሚገኘው። ከዛም በኋላ እንግዲህ ውሳኔው ተገቢ መሆኑን ካሪክ ያመጣው ውጤት 100% በሜዳ ውስጥም እንቅስቃሴ በሚመዘገበው ውጤት ማረጋገጫው ነው። የተጫዋቾቹን ኳሊቲ በማሳደግ አውጥቶ በመጠቀም ለቡድኑ የሚሰጡት አገልግሎትና ውጤታማነት በማያቋርጥ መልኩ የእያንዳንዱ ተጫዋች ተነሳሽነት፣ ፍላጎት በተለይ በማይክል ካሪክ ውስጥ የምንመለከተው የቀድሞ የፈርጊ አይደንቲቲ አንዱና ዋነኛው ጊዜና ሰዓትን የጠበቀ የተጫዋች ለውጥ ኢንጌም ማኔጅመንት ነው። ይሄ በዩናይትድ ቤት ዳግም ያ አይደንቲቲ እየተመለሰ መሆኑን ምልክት ከሚሰጡ ጉዳዮች መካከል ከቤንች ላይ የሚነሱ ተጫዋቾች በቀጥታ በውጤት ላይ 100% ለውጥ ማምጣታቸው የሚታይ የዩናይትድ ቤት ጤናማ ጉዞ መምጣቱን በሜዳ ላይ ያስተዋልን ነው።
ከአርሴናሉ ከማንቸስተር ሲቲ ጨዋታ አንስቶ የዚህ ቡድን ውጤታማነት ቀጥ ባለ መንገድ ውስጥ እየተጓዘ እንደሆነና ይሄ ሀዲድ በዘላቂነት እንደሚቀጥል የቡድኑ አያያዝ በእጅጉ ያስታውቃል። በምሽቱ ጨዋታ ግን አንድ ጉዳይ በደንብ ታዝባችሁ ከሆነ ማንቸስተር ዩናይትድ ጨዋታው ከመጀመሩ በፊት በወጣው ሪፖርት መሰረት ሊሳንድሮ ማርቲኔዝ ትሬኒንግ ላይ ባጋጠመው መጠነኛ ጉዳት ምክንያት ከ1 እስከ 2 ሳምንት ከሜዳ እንደሚርቅ ተገልጾ ቦታውን የተካው በሌኒ ዮሮ ነበር። ሌኒ ዮሮ እና ሃሪ ማጓየርን በማጣመር በሁለቱ ተጫዋቾች ነበር ሴንተር ባክ ጥምረት አድርጎ ማይክል ካሪክ የተጠቀመው። ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ አስገዳጅ የሆነ 2 ለውጦችን ያደረገው አስገዳጅ፣ እሱንም በጉዳት 2 ለውጦችን ብቻ። ሩበን አሞሪም ግን በዘንድሮ ሲዝን በአማካይ እንኳን በእያንዳንዱ ጨዋታ 2.4 ያሰላለፍ ለውጥ ያደርጋሉ። አንድ አይነት መልክ ያለው ኦርጋናይዝድ የሆነ ቡድን ይዞ ለመዝለቅ እንኳን በሚቸግር ደረጃ ጉዳቶች እንዳሉ ሆነው ባላንሱ ግን አይጠበቅም። የማንቸስተር ዩናይትድ ባላንስ ሳይጠበቅ ለተጋጣሚ ሁሌም ስትራክቸሩ ክፍት የሆነ በተለይ የበለጠ ዩናይትድን ተጋጣሚ ተጭኖ በሚጫወትበት ወቅት በትላልቅ የዩናይትድ የመከላከል ስትራክቸር ውስጥ ጥያቄዎች ነበሩ። ለምሳሌ ከቆሙ ኳሶች፣ በግብ ጠባቂ ስህተት የሚቆጠሩ ግቦች፣ ለምሳሌ የሳም ላመንስ መምጣት በዩናይትድ ቤት ምን ያክል ለውጥ እንዳመጣ ወደ በኋላ እናነሳው ይሆናል። የማይክል ካሪክ አስገዳጅ ለውጥ ሊሳንድሮ ማርቲኔዝን በሌኒ ዮሮ መቀየሩ በዲፌንሲቭ በኩል የሁለቱ ጥምረት በምሽቱ አስደናቂ ነው፣ የማጓየር እና የዮሮ። ነገር ግን በደንብ አስተውላችሁ ከሆነ በምሽቱ ጨዋታ ሁለቱ አማካዮች ኮቢ ሜኑ እና ካሰሜሮ ካለፉት የዩናይትድ 5 ጨዋታዎች የበለጠ ጫና የበዛባቸውና ለከፍተኛ ኦቨርሎድ የተጋለጡበት ዋነኛ ምክንያት ሊሳንድሮ ማርቲኔዝ አንድ በሜዳ ውስጥ ቴክኒካሊ ለዩናይትድ የአማካይ ክፍል ተጫዋቾች የሚያበረክተው የተለየ ታክቲካል ባላንስ አለ። በደንብ የዩናይትድ የሽግግር ግቦችን ከተመለከታችሁ ለምሳሌ ማቲያስ ኩኛ ኤሚሬትስ ላይ ያስቆጠረውን ግብ በቀጥታ መሀል ለመሀል የሚደረግ የሽግግር ኳስና በፓስ የተጋጣሚን አማካይ በመቀነስ ዩናይትድ በፈጣን የመልሶ ማጥቃትና ትራንዚሽን ውስጥ ላይን ብሬኪንግ ፓስ እያደረገ የተጋጣሚን ኦቨርሎድ በቀላሉ መስበር ይችላል። ኮንትሮል እያደረገ በደንብ ካስተዋላችሁ ሊሳንድሮ ማርቲኔዝ ኳስ ከያዘ በኋላ በፍጥነት ወይም በጥድፊያ ከእግሩ እንዲወጣ ያደርግ ወይም አጠገቡ ጋር ላለ ተጣማሪ ሴንተር ባክ አይደለም የሚሰጠው፣ አማካይ ክፍሉን በቀጥታ የሚያየው። በዛም ወቅት ካሴሜሮንም ሜኑንም ከማርኪንግ ነፃ የሚያወጣ ወደ ብሩኖ ወደ ነኩኛ ወደ ፋይናል ሰርድ የሚሸጋገር መስመሮችን የሚሰነጥቁ ፓሶችን እያደረገ ወይም ትርፍ አማካይ በመሆን ወደ መሃል እየገባ የቡድኑ ላይ የተፈጠረውን ኦቨርሎድ በቀጥታ በስትራክቸር ደረጃ ብሬክ እያደረገ ነው የዩናይትድ ትራንዚሽን የሚጀምረው የነበር። በዚህ መሰረት እንግዲህ በምሽቱ ጨዋታ ሌኒ ዮሮ በዚህ ተጫዋች መተካቱና ዮሮ ከኳስ ጋር ያለው መረጋጋት ኤክስፒሪየንስ በሊሳንድሮ ማርቲኔዝ ደረጃ አለመሆኑ በመከላከሉ በኩል አስደናቂ ነው። ግን ለዩናይትድ አማካይ ክፍል መጋለጥ የዚህ ሴንተር ባክ በቦታው ላይ አለመኖር ከፍተኛውን ድርሻ ወስዷል። ለዛም ነው በምሽቱ ጨዋታ በተሻለ ሁኔታ ሜኑ ከካሴሜሮ በተሻለ ሁኔታ ፐርፎርም አድርጓል። ግን ለሃይ ፕሬስ ዩናይትድ በተደጋጋሚ በተለይ ከረፍት በፊት ይጋለጣል። ግን ኤቨርተኖች የመረጡት የጨዋታ ስትራክቸር የመጀመሪያ 45 ግባ ለማስተናገድ ሁለተኛ 45 ላይ የበለጠ አግሬሲቭ በመሆን ግብ ለማስቆጠር ነበር የጨዋታ ፕላን የሚመስለው። በዚህ መሰረት እንግዲህ የሊቻ ለመኖር ለዩናይትድ የአማካይ ክፍል ከፍተኛ ኦቨርሎድ መብዛትና ከተጋጣሚ የሚደርስባቸውን ሃይ ፕሬስ ለመቋቋም በተለያዩ አጋጣሚዎች ሲቸገሩና ከካሴሜሮ ኳሶች ሲበላሹ እናስተውላለን። ለዚህም ነው ብሩኖ ፈርናንዴዝ እንዳለፉት ጨዋታዎች ልዩነት የሚፈጥሩ ፓሶችን እድሎችን በጨዋታው ላይ ሳይፈጥር መውጣት የቻለውና ዩናይትድ ሱፐር ክሊኒካል መሆን ነበር እዛ ጋር የሚጠበቅበት፣ የተገኘውን አጋጣሚ በተገኘችው ደቂቃ መግደል። ለዛ ነው ቤንጃሚን ሼሽኮን
በመቀየር የበለጠ ኦፌንሲቭ ማይንድ ሜዳ ውስጥ በማብዛት የተቀሩ ተጫዋቾች ደግሞ ወደ ኋላ ተሰብስበው የኤቨርተንን ረጃጅም ኳሶች በአካል ብቃትም በፍጥነትም የሚመጣባቸውን ቻሌንጅ በመቋቋም በኩል ወደ ዩናይትድ የመጫወቻ ክልል እነ ኩኛንም ከተመለከታችሁ ወደ ኋላ ተመልሰው ሲከላከሉ ነበር። ይሄ ስትራክቸር እንግዲህ በተከላካዩ ስፍራ ከኳስ ጋር የሚደረግ የበለጠ የሽግግር ማጥቃትን በሊሳንድሮ ማርቲኔዝ ዩናይትድ የሚያገኘውን ማጣቱን ተከትሎ ነው እንዲህ አይነት የጨዋታ ሲስተም ክለቡ የተጠቀመው። በደንብ አንድ ልዩነት ግን የምሽቱን ጨዋታ ከዚህ በፊት በነበረን የማንቸስተር ዩናይትድ ፕሮግራም ላይ ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። አንድ ጉዳይ ስናነሳ ነበር። ዩናይትድ የበለጠ ጨዋታን ተቆጣጥሮ ኳስን ዶሚኔት አድርጎ ከፍተኛ ፖሴሽን ቁጥር ወስዶ ፓሶችን እያደረገ ጨዋታን በሚበልጥበት የጨዋታ ፕላን ውስጥ ዩናይትድ ግብ ለማስቆጠር ይቸገራል፣ ቻንሶችን ክሬት ለማድረግ ይቸገራል። ለምሳሌ ከረፍት በፊት የዩናይትድ የኳስ ቁጥጥር ብልጫ 62% ነበር፣ ግን ክሬት ያደረገው የኤክስጂ መጠን 0.31 ነው። በዛ ደረጃ ከፍተኛ ኤክስፔክትድ ግብ ክሬት አላደረገም። የዩናይትድ ማጥቃት እስከ ፋይናል ሰርድ ድረስ በጥሩ ሽግግር ይሄዳል፣ ግን ውጤታማ ቻንስ ክሬት ለማድረግ ይቸገራል። የመጀመሪያ 45 ላይ ሁለተኛ 45 የዩናይትድ የኳስ ቁጥጥር ብልጫ የነበረው 42%፣ 58% ኤቨርተኖች በልጠዋል። የበለጠ ደግሞ ለዩናይትድ የሃይ ተርኖቨር ስፔሶች እንዲፈጠሩ ቡድኑ ወደ ኋላ ማፈግፈጉ በጨዋታ ፕላን ውስጥ የካሪክ ከመጀመሪያ 45 ሁለተኛ 45 የተቀየረ ዳይናሚክ ኢንጌም ማኔጅመንት ነው። በዚህ የጨዋታ ፕላን ነው እንግዲህ የዩናይትድ አይደንቲቲ የሚታወቀው። ለትላልቅ አጋጣሚዎች ለትላልቅ ሞመንቶች በጨዋታ ውስጥ የሚፈጠሩ ምርጥ ስፔሶችን ለማግኘት ይሄ የጨዋታ ስትራክቸር በደም ተመልከቱ። ከማንቸስተር ሲቲ ጋር በፖሴሽን ተበልጠዋል በኦልድ ትራፎርድ፣ ግን በኤክስፔክትድ ግብም ቻንስ ክሬት በማድረግም የበለጠ በማጥቃቱ በኩል ውጤታማ የነበረው ማንቸስተር ዩናይትድ ነው። ከአርሴናልም ጋር ሶስቱንም ግቦች በአስፈላጊው ሰዓት ሲያገኙ የዩናይትድ ማጥቃት ለዚህ አይነት ሽግግር እንቅስቃሴ የሚፈጠሩ ስፔሶችን ታይሚንግ እና ዲሲዥን እየጠበቀ በአስገራሚ ሁኔታ ነበር ግቦችን ሲያስቆጥሩ የነበሩት። ቶተንሃም በጎደሎ ዩናይትድን በኳስ ቁጥጥር በልጧል፣ ግን አንድም ሙከራ አላደረገም፣ በተሻለ ጥራት አልተንቀሳቀሰም። ነገር ግን ዩናይትድ የፈጠረው እድልና የወሰደው የጨዋታ ብልጫ ግልጽ ማሳያ። ለዚህ ደግሞ ትክክለኛው ምናልባት ማረጋገጫ ሊሆን የሚችለው የዌስትሃም የጨዋታ ፕላን በሎ ብሎክ ቡድኖች ኳስን መቆጣጠርና ረጅሙን ሰዓት ፕሮሰስ ማድረግ ለዩናይትድ ቻንስ ክሬት ለማድረግ ምን ያክል ፈታኝ እንደሆነ የተመለከትነው። የኑኖ ስፒሪቶ ሳንቶስ የጨዋታ ፕላን ለማይክል ካሪክ ፈታኝ ነበር። ነገር ግን ከዛ ጨዋታ ይሄ ቡድን ከፍተኛ ትምህርት፣ ከፍተኛ መሻሻል፣ በተመሳሳይ ጨዋታ አቀራረብ የበለጠ ኮምፓክት በመሆንና በአካል ብቃት ፈርጠም ያሉ ተጫዋቾችን አግሬሲቭ በጣም ፋውለር የሆኑ ተጫዋቾችን ይዞ ሊመጣ የሚችለው የዴቪድ ሞይስን ቡድን ከዌስትሃም በተለየ የጨዋታ ፕላን መቅረብ እንዳለባቸው ካሪክና ልጆቹ እንደተዘጋጁ ያስታውቃል። ምክንያቱም ከዌስትሃም የበለጠ ፈታኙ ሎው ብሎክ ነው። ግን በሜዳው ያለፉትን 6 ጨዋታ ሳያሸንፍ ነበር ከማንቸስተር ዩናይትድ ጋር የተገናኘው። ለ7 ጨዋታ ቀጥሏል። ኮምፓክት በመሆን ከዌስትሃም የበለጠ የመከላከል ስትራክቸር ያለው። ምክንያቱም ታርኮስኪና የቀድሞ የማንቸስተር ዩናይትድ የአካዳሚ ውጤት የሆነው ኬን አንደኛ በረጃጅም ኳሶች፣ ሁለተኛ ደግሞ በአካል ብቃት ደረጃ ፈርጣማ መሆናቸውን ተከትሎ በቀላሉ ኤቨርተን ላይ ግብ ለማስቆጠር ፈታኝ የመከላከል ስትራክቸር ስላለው በቀላሉ የሚሰበር ዲፌንስ አይደለም። ስለዚህ ከዌስትሃሙ ጨዋታ ካሪክ እርምት በመውሰድ ነው በትናንት ምሽቱ ጨዋታ ሁለተኛ 45 ኳሱን ለኤቨርተን በመተው የሎ ብሎክ ቡድኖችን ለማስከፈት አንደኛው የጨዋታ ፕላን ኳስን ለተጋጣሚ መተው ነው። ፕሮሰስ እያደረጉ ረጅሙን ደቂቃ መቆየት፣ ራስን ለፕሬሲንግ ማጋለጥ፣ በዱዌልም በአካል ብቃትም የተሻለ ተጫዋች በተቃራኒ ቡድን ስላለ የሚፈጠሩ ስፔሶችን በኳሊቲና በቴክኒክ ዶሚኔት ማድረግ ነው። ያንን ነው እንግዲህ በምሽቱ ጨዋታ የተመለከትነውና ታክቲካሊ ማይክል ካሪክ ጄኑን እንደሆነ ያስተዋልንበት አስደናቂ ምሽት ነው። እንግዲህ የግቧ ቢልድ አፕ
በሶስቱ አስደናቂ ተጫዋቾች በዘንድሮ ሲዝን ዩናይትድ የፋይናል ሰርድ ጣጣውን ሳመር ላይ ያጠናቀቀበት ግሩም ፊርማ በኢምቤሞ ኩኛና ሼሽኮን ወደ ክለቡ ከቀላቀለ በኋላ የነዚህን ተጫዋቾች አጠቃቀምና እንዴት ማቀናጀት ማዋሃድ በኳሊቲ ደረጃ እንደሚቻል ካሪክ እንግዲህ የዩናይትድን የምልመላ ዲፓርትመንት ትላልቅ ሪክሩትመንት አባላትን ያስመሰገነ ቅንጅት ነው እያሳየ የሚገኘው በዩናይትድ ቤትና ይሄም ይመስላል በስተመጨረሻም ውጤታማ ቡድኑ እያደረገ ለቶፕ 4 የሚያደርገውን ጉዞ በተሻለ ሁኔታ በአስተማማኝ መልኩ የዘለቀው። ይሄ ለማይክል ካሪክና ለዩናይትድ ምርጡ ጊዜ ካለፉት ዓመታት ምናልባት እንዲህ አይነት ኢንጌም ማኔጅመንት እንዲህ አይነት ውጤታማነት በዩናይትድ ቤት ከዚህ በፊት ከመጡ አሰልጣኞች በተሻለ ሁኔታ ዩናይትድን አንደኛ መረጋጋት፣ ሁለተኛ ትላልቅ ግቦችን የማሳካት ፕላንን በተሳካ ሁኔታ ይዞ እንዲቀጥል ትልቁ ሚና እየተጫወተ ነው የሚገኘውና ይሄ ወጣት የቀድሞ አማካይ ማንቸስተር ዩናይትድ ቤት ለእያንዳንዱ ተጫዋች ነፍስ መዝራቱን እንግዲህ በአስተማማኝ ሁኔታ ቀጥሏል። ከነዚህ መካከል አንዱ የሃሪ ማጓየር ጉዳይ ነው። የአንድ ፕሮፌሽናል ተጫዋች የእግር ኳስ ሕይወት በአንዴ ተርን ማድረጉ ምሳሌ መሆን እንደሚችል በዩናይትድ ቤት እያየን ይሄ ተጫዋች ባለፉት ዓመታት ሲተች ሲወቀስ እንዴት ነበር? በሶሻል ሚዲያ ጭምር ትላልቅ ቪዲዮዎች እየተሰሩ በአህጉራችን ፓርላማዎች ጭምር ለምሳሌነት እየተነሳ ማላገጫ ነበር። ዛሬ ላይ ግን ለዩናይትድ የመከላከል ስትራክቸር አስተማማኙ ሶሊዱ ዲፌንስ ሆኗል። ሃሪ ማጓየር ቋሚ ሆኖ በጀመረበት ጨዋታ ዩናይትድ የተሸነፈው አንድ ጨዋታ ነው ካለፉት 10 ጨዋታ አንድ ጨዋታ ብቻ። ይሄ በዩናይትድ የመከላከል ስትራክቸር ውስጥ አንድን ተጫዋች የመጠቀም ማኔጅ የማድረግ የዛን ተጫዋች ብቃት አውጥቶ የመጠቀም የአሰልጣኝ ኳሊቲ ነው። እስቲ ወደ ምርጡ ፈራሚ ወጣቱ ፈራሚ ለወደፊት የዩናይትድ አስተማማኝ የ9 ቁጥር አጥቂ ቤንጃሚን ሼሽኮን እናንሳ። ስለዚህ ተጫዋች ብዙ ማለት ያስፈልጋል። ምክንያቱም የሚታዩ ቁጥሮች የተጫዋቹ የመጨረሻ ደቂቃ ተቀይሮ ከገባ በኋላ የሚያስቆጥረው ግብ በዩናይትድ ውጤት ላይ እየፈጠረ ያለው ሰፊ ልዩነት በሩበን አሞሪም ውስጥ ካደረጋቸው 17 ጨዋታዎች ውስጥ 2 ግብ አስቆጥሮ ባለፉት 7 ጨዋታ ግን 6 ግብ አስቆጥሯል በሁሉም ውድድር። ለምሳሌ በፕሪሚየር ሊጉ የትኛውም ተጫዋች አላደረገው በአነስተኛ ደቂቃ በሜዳ ውስጥ ቆይታ አድርጎ ከፔናልቲ ውጪ 5 ግብ በ2026 በማስቆጠር ብቸኛ ተጫዋች ነው። ለምሳሌ ከጆአዎ ፔድሮ በእጥፍ ያነሰ 276 ደቂቃ ነው ቤንጃሚን ሼሽኮ ያገኘው። ጆአዎ ፔድሮ ያገኘው ደቂቃ 681 ነው። ዮከሬስም 691 እና ኢጎር ቲያጎ ከዛ በላይ ደቂቃ አግኝተዋል። ግን ከሼሽኮ ያነሰ ግብ ነው ማስቆጠር የቻሉት። ከፔናልቲ ውጪ 5 ግብ ማስቆጠር የዚህን ተጫዋች የኳሊቲ አጨራረስን ነው የሚያሳየው። የተገኘውን አጋጣሚ የሚያስቆጥርበት የጎሎቹ ትርጉም ደግሞ ዘርፈ ብዙ ነው። ለምሳሌ ፉልሃሙን ጨዋታ ፉልሃም ካምባክ አድርጎ በተጨማሪ ደቂቃ አቻ አድርጎ የመጨረሻ የጨዋታውን አጋጣሚ ወደ ግብ መቀየር 3-2 በድጋሚ ዩናይትድ የሚያሸንፍበትን የ3 ነጥብ ድል ማረጋገጫውና አስደናቂ አጨራረስ ነበር ፉልሃም ላይ ማስቆጠር የቻለው። በዌስትሃም ስቴዲየም ዩናይትድን ከሽንፈት የታደገ ግሩም ግብ አስቆጠረ። ያውም ያተች የተጫዋቹን እምቅ አቅም በግልጽ ለወደፊት የሚያሳይ ነው። የዌስትሃሙ አጨራረስ አንዳንዴ የተጫዋቾችን ኳሊቲ የሚመዝኑ ስለ ተጫዋቾች ፐርፎርማንስ ብዙ አናላይዝ የሚያደርጉ ወይም የተጫዋችን የወደፊት ህይወት የሚተነብዩ ትላልቅ ባለሙያዎችን ከተመለከታችሁ የተጫዋችን የመጀመሪያ ተችና አጨራረስ ነው የሚመለከቱት ስለ ኳሊቲው ለመናገር። የሼሽኮ ዌስትሃሟ ግብ የተጫዋቹን እምቅ ኳሊቲ ያሳየች ናት እና የምሽቱ ደግሞ ዩናይትድ ከምንም ላይ ከከፍተኛ ጫና ውስጥ የተገኘውን አጋጣሚ በጊዜና ሰዓቱን የጠበቀ ግብ አስቆጥሮ ዩናይትድ ጣፋጩንና ወሳኙን 3 ነጥብ
ከኤቨርተን ስቴዲየም እንዲያገኝ ትልቁ ሚና የተጫወተ ነው። በበርንሌ ጨዋታ 2 ግብ ካስቆጠረበት ጊዜ አንስቶ በብራይተን፣ በፉላም፣ በዌስትሃም፣ በኤቨርተን ባለፉት 7 ጨዋታ 6 ግብ። ሼሽኮ ያለውን ኳሊቲ ባገኘው ደቂቃ ሁሉ ለቡድኑ ደጋፊዎች፣ ለሚያደንቁት፣ ዝውውሩ ለፈጸሙ ኃላፊዎች፣ ለዩናይትድ የወደፊት የፊት መስመር አስተማማኝነት በእጅጉ ዋስትና እየሰጠ ነው። በ273 ደቂቃ በ2026 5 ግብ ያስቆጠረ ተጫዋች የለም በፕሪሚየር ሊጉ። ሼሽኮ ብቻ ነው 273 ደቂቃ ብቻ በሜዳ ውስጥ ቆይታ ያደረገው። ይሄ የቤንጃሚን ሼሽኮ አስደናቂ ኳሊቲ ነው የምንመለከተው በማይክል ካሪክ ውስጥ። ይሄ ተጫዋች እያሳለፈ ያለው ጊዜ ምናልባት በሙሉ 90 ደቂቃ ማድረግ ከሚችለው የበለጠ በመጨረሻ ደቂቃዎች አስደናቂ ግብና ጣፋጭ 3 ነጥብ ለዩናይትድ እያበረከተ ነው የሚገኘውና በደጋፊ ልብ ውስጥ መግባት ከጀመረ ሰንበት ወጥቷል። አሁን የበለጠ ማረጋገጫ እየሰጠ ነው። ይሄ ተጫዋች ባለፉት 3 ግቦች ሲያስቆጥር ካለፈው 4 ጨዋታ 3ቱን ግብ ሲያስቆጥር በሜዳ ውስጥ የቆየበት ደቂቃ 76 ነው። ለሶስቱ ግብ ክሬት የተደረገው ኤክስጂ 1.73 ነው። በዚህ ከግቡ ባነሰ ኤክስጂ ውስጥ ሆኖ ነው ይሄ ተጫዋች 3 ግብ ማስቆጠር የቻለውና ሼሽኮ የዩናይትድ ኤክስ ፋክተር ነው ስንል በምክንያት ነው። የተጫዋቹ ዝውውር ከተደረገበት ጊዜ አንስቶ እንግዲህ ስለ ቤንጃሚን ሼሽኮ በዚህ ቻናል በየጊዜው የምናነሳቸው ጉዳዮች አሉ። ስለ አስተማማኝነቱ ዩናይትድ ምን ያክል ትርፋማ እንደሆነ በደንብ አስታውሱ። ሩበን አሞሪም ሲፈልጉት የነበረው አጥቂ ቤንጃሚን ሼሽኮ አልነበር፣ ኦሊ ዋትኪንስን ነው እንዲያመጡለት የጠየቀው። ግን አሁን የዩናይትድ ቀጣይ ግንባታ ውስጥ ሼሽኮ ያለውን ሚና ተመልከቱ። ከዋትኪንስ ጋር ቢሆን ዩናይትድ ከ2-3 ዓመት በላይ የዘለቀ የፊት መስመር ተጫዋች አይኖረውም ማለት ነው። 2 ወይ 3 ዓመት ቢበዛ ዋትኪንስ፣ ምክንያቱም ወደ 30ዎቹ ዕድሜ እየገባ ነው። ይህን ተጫዋች የመገልገልና ሼሽኮን ገና ወደ ፕራይም ታይሙ የማሳደግ በፕራይም ታይሙ በቀዩ ማሊያ ዩናይትድ በዛም ወቅት ለትላልቅ ዋንጫዎች ሲፎካከር የክለቡ የፊት መስመር 9 ቁጥር ሁነኛ መብቴ ሆኖ ከፊት መስመር የሚመራ ለረጅም ጊዜያት ዩናይትድ ያጣው አይነት አጥቂ። ምክንያቱም ይሄ ተጫዋች እየተሰለፈ ያለበት ቦታ ባለፉት ዓመታት በሆላንድ በአመት ውስጥ 5 ግብ ብቻ እያስቆጠረ በሚያጠናቅቅ አጥቂ ነው። ይሄ ተጫዋች በ273 ደቂቃዎች ብቻ 5 ግብ ያስቆጠረ ለ13-14 ጨዋታ ግብ ማምረት በማይችል የፊት መስመር ተጫዋች ነበር። ያን የመሰለ ቡድን ያ የፈርጊ የፊት መስመር አስፈሪ የአጥቂ ዲፓርትመንት በሆላንድ ኳሊቲ ይመራ ነበር ባለፉት ዓመታት። ለዚህ ነው ሼሽኮ የዩናይትድ ቤት የወቅቱም የወደፊቱም ትልቅ አቅም መሆኑን በተደጋጋሚ የምናነሳው። ግን ስለ አንድ ግለሰብ ዩናይትድ ቤት ሲወራ በሶሻል ሚዲያውም በትላልቅ ፕላትፎርሞችም አንመለከትም። በተጠናቀቀው የውድድር ዓመት በዚህም ወቅት ዩናይትድ አንድ ቅጥር ፈጽሞ ነበር። ታስታውሱ እንደሆነ ፕሮግራም ሰርተን ነበር። በሳመር የዝውውር መስኮት ስለዚህ ግለሰብ ደጋግመን እናነሳ ነበር። ክሪስቶፈር ቪቪያሊ የቀድሞ የሬድቡል ሳልስበርግ የሬድቡል ሌፕዚግ ዋና ስፖርቲንግ ዳይሬክተር የነበረ አሁን የዩናይትድ ሪኩፕመንት ዳይሬክተር ኦፍ ፉትቦል ሆኖ የምልመላ ክፍሉን በበላይነት የሚመራ በዝውውር የተጫዋቾችን ብቃት አናላይዝ በማድረግ ለስፖርቲንግ ዳይሬክተሮች ለዳይሬክተር ኦፍ ፉትቦል ለነ ጄሰን ዊልኮክስ ለነ ኡመር ባራዳ ሪፖርትን በአግባቡ ስለ ተጫዋቾች ምልመላና ብቃት የሚያቀርብ የዩናይትድ ትልቁ የስካውት ዲፓርትመንት ኃላፊ። ይሄ ኃላፊ ከመጣበት ጊዜ ጀምሮ የዩናይትድን ትልቁን ኢቮሉሽን ተመልከቱ። አንቶኒ ጋርናቾና ሆላንድ የሚመሩትን የፊት መስመር በምሽቱ በቀጥታ ቅብብል ለተገኘው አስደናቂ 3 ነጥብ ተሳታፊ መሆን የቻሉት ኩኛ፣ ኢምቤሞና ሼሽኮ እንዲመጡ ትልቅ ኤክስፒሪየንሱን በምልመላ በኩል ለክለቡ ያበረከተና
በእነዚህ 3 ተጫዋቾች እነዛ የፊት መስመር ተጫዋቾች ለውጥ እንዲደረግ ትልቁን የምልመላ ስራ ከበስተጀርባ ሲሰራ የነበረ ግለሰብ ነው። እሱ ብቻ ሳይሆን የሳም ላመንስ ምልመላ ይሄ ግብ ጠባቂ እንደምታውቁት በዩናይትድ ግብ ጠባቂነት መሰለፍ ከጀመረበት ጊዜ አንስቶ ባለፉት 19 ጨዋታ ዩናይትድ 2 ጨዋታ ብቻ ነው የተሸነፈው። 10 ተከታታይ ጨዋታ እስካሁን ድረስ አልተሸነፈም። ከሜዳ ውጪ ዩናይትድ ከ2025 ማርች በኋላ ክሊንሺት ሲጠብቅ የዚህ ግብ ጠባቂ አስደናቂ የምሽቱ ብቃት አንዱ ማሳያ ነው። የጨዋታውም ኮከብ ተብሏል። ዩናይትድ ከሴት ፒስ የሚቸገርባቸውን የመከላከል ስትራክቸር እንዴት ነበር ይሄ ግብ ጠባቂ ከመጣበት ጊዜ አንስቶ በተለይ የምሽቱን ጨዋታ ኤቨርተን እኮ ወደ 13 ኮርና ነው ያገኘው። አብዛኛው ኮርናዎች የኤቨርተን የመከነው በዚህ ግብ ጠባቂ ኳሊቲ መረቡን ያለማስደፈር ብቃት ነው። ታይሚንግ እና ዲሲዥን ኦናና ምን አይነት ታይሚንግ ነበር የሚጠቀመው አንድን የቆመ ኳስ ለመከላከል። ይሄ እኮ ገና ኤክስፒሪየንሱ አነስተኛ ግብ ጠባቂ ነው። ዩናይትድ ልክ በአንድ ወቅት እንደሚባለው ምርጥ ግብ ጠባቂና ምርጥ አጥቂ ኑር ከጨዋታው የሚያስፈልገውን ውጤት ይዞ መውጣት ይቻላል እንደሚባለው ምርጡ ግብ ጠባቂ የዩናይትድን መረብ ሳያስደፍር፣ ምርጡ አጥቂ ደግሞ በኳሊቲ አጨራረስ በብቃት በምሽቱ ጣፋጩን 3 ነጥብ እንዲያገኙ ሁለቱ ከፊትና ከኋላ ሆነው አስደናቂ ሚና ተጫውተዋል። አንድ ጉዳይ ግን በዚህ ወቅት ለማንሳት በተጠናቀቀው የውድድር ዓመት በዚህ ወቅት ቶትናም እና ማንቸስተር ዩናይትድ የነበሩበትን ቦታና ደረጃ ላስተዋለና ዩናይትድ ምን ያክል ከፍተኛ ሽግግር ውስጥ መግባቱንና በቀጣይ ዓመታት ወደሚፈለገው ደረጃ ሊመለስ እንደሚችል ትልቁ ማሳያ ቶትናም እዛው ባለበት ነው ያለው። አሁን ላለመውረድ እየታገለ ነው፣ አደጋ ውስጥ ነው ያለው። ዩናይትድ ግን ወደ ዩሮፒያን እግር ኳስ ወደ ቻምፒየንስ ሊግ እግር ኳስ ለመመለስ ከጫፍ ደርሷል። ቦታውን ሴፍ የማድረግ ውጤቶች በቀጣይ ተከታታይ ድሎች ብቻ ነው የሚጠበቁት። ከቪላ በላይ ሆኖ የማጠናቀቅ እድሉ እንኳን በእጁ ነው ያለው። ሰፊ እድል አለው፣ ምክንያቱም ከቪላ ጋር ጨዋታ ስላለው በኦልድ ትራፎርድ ከ1-2 ጨዋታ በኋላ እና የካሪክና የማንቸስተር ዩናይትድ ውጤታማ ጉዞ በአማረ ሁኔታ ቀጥሏል። በ2026 ብቸኛ ያልተሸነፈ ቡድን ማግኘት ካለበት 18 ነጥብ 16 ነጥቡን ያሳካ የፕሪሚየር ሊጉ ብቸኛ ቡድን በመሆን በአስደናቂ ውጤታማነት የዩናይትድ ያማረ ጉዞ እንደቀጠለ ነው። የምሽቱን ጨዋታ በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በቪክተር ዮከሬስ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።